ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ነው። ነገር ማን ነው መቼ ማለት ጸጸተኝ የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቅ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። እኔ ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለ ማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ። ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያስነሳው ማዕበል አሁንም እንግዲህ ቀጥሏል። በርካታ የጥበብ ሰዎች ተቃውሞውንም እየተቀላቀሉ ይገኛሉ። ከዚህ በፊት እንግዲህ ጌትሽ ማሞ ባስነበበው ጽሑፍ የአብይ መሪነትን እንስሳዊና ደመነፍሳዊ ሲል መኮነኑ ይታወሳል። ሰሞኑን እንደተሰማው ደግሞ ጋዜጠኛና የማስታወቂያ ባለሙያ የሆነው ሽመልስ በቀለ ከእውነት ጋር መቆምን በፈራን ጊዜ ነው ቴዲ የተነሳው በሚል ለቴዲ አፍሮ ያለውን ድጋፍ ማሳየቱ ተሰምቷል። አርቲስት ጌትሽ ማሞ በሰውና በሌላ ፍጥረታት መካከል ያለው ልዩነት የማሰብና ለማሰብ ጉዳይ አይደለም፣ ዝሆንም ያቅሙን ያህል ያስባል። ለኔ በሰውና በእንስሳት መካከል ያለው ትልቁ ድንበር ነገን ማወቅና ያለማወቅ ጉዳይ ነው ሲል እንግዲህ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየመሩበት ያለውን መንገድ የኮነነ ጽሑፍ አውጥቷል። ሰው ከሌሎች ፍጥረቶች በተለየ ብዙ ነገሮችን ስለ ነገ ያውቃል ወይም በተሻለ ነገር ይገነዘባል ያለው ጌትሽ ማሞ ሰው ነገ ሞት እንዳለ ያውቃል። ከሰው ውጪ ላለ ፍጥረት ሞት አደጋ እንጂ አይቀሬ ተፈጥሯዊ ዑደት አይደለም። ሰው ስትሆን ዛሬ የምታደርገው እያንዳንዱ ተግባር ነገ ምላሽ ይዞ እንደሚመጣ የመገንዘብ ግዴታ አለብህ ሲል እንግዲህ ጠበቅ ያለ ማስጠንቀቂያውን ነበር በወቅቱ ያሰማው። የዛሬ ውሸት ነገ እንደሚያቀልህ፣ ዛሬ የቀጠፍከው የሰው ነፍስ ነገ እንደሚፋረድህ፣ ዛሬ ያደማከው ሀገር ነገ ላይ እንደሚደረመስ፣ ዛሬ በየቦታው የለኮስከው ጦርነት ነገ አንተንም እንደሚበላ ማወቅ ትንሹ የሰውነት ግዴታ ነው። መሪ ከተባልክ ደግሞ ከዚህ ሰውነት መስፈርት በላይ ብዙ ማገናዘብ፣ ብዙ ማንበብ፣ ብዙ መማር አለብህ ሲል እንግዲህ ጠቅላይ ሚኒስትር አብይን ኮንኗል። አብይ የነገን መምጣት አያስብም። ለሱ መሪነት ዛሬን ገሎና ዋሽቶ መኖር ነው። እነዚህ ነውረኛ ተግባራት ነገ ይዘውት የሚመጡትን አጸፋ አያስብም። የሱ ጭካኔና አላዋቂነት ለነገ የሀገርና ሕዝብ ህልውና አደጋ መሆኑን አያስብም ሲል እንግዲህ ከበድ ባሉ ቃላት ነው የኮነነው ጠቅላይ ሚኒስትሩን። ይህ ደመነፍሳዊ ኑሮ ዛሬን ፈጥሯል። ይህም ሳይበቃ በገደለው ሀገር ላይ ቆሞ መሪ ነኝ ይለናል። ለኔ ይህ ባህሪ ፈጽሞ ሰዋዊ አይደለም፣ እንስሳዊና ደመነፍሳዊ ነው ሲል እንግዲህ ጠጠር ባሉ ቃላት ጌትሽ ማሞ የጠቅላይ ሚኒስትር አብይ መሪነትን ወርፏል ማለት ነው። ነገር ማን ነው መቼ ማለት ጸጸተኝ የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቅ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። እኔ ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለ ማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ። እንግዲህ በርካታ አርቲስቶች ይህን ጉዳይ ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ነው። በተለያየ በየራሳቸው ትርጉም እየሰጡ በርካቶች የተቃውሞውን ጎራ እየተቀላቀሉ ያሉ ይመስላል። ሰሞኑን እንደተሰማው ደግሞ ጋዜጠኛና የማስታወቂያ ባለሙያ የሆነው ሽመልስ በቀለ ከእውነት ጋር መቆምን በፈራን ጊዜ ነው ቴዲ የተነሳው በሚል ለቴዲ አፍሮ ያለውን ድጋፍ ማሳየቱ ተሰምቷል። ለኔ ከቴዲ አንደበት ዘፈን አይደለም የሰማነው የሚሊዮኖች እንባና ሰቆቃ ነው ያለው ሽመልስ በቀለ ጊዜ አንገት ያስደፋው ሀቅ እንዲሁም ሀገርን ከመፍረስ የታደገ ቅዱስ ጥሪ ነው ሲል እንግዲህ የቴዲ አፍሮን የሙዚቃ ስራ አሞካሽቷል ማለት ነው። እንደሚታወቀው ቴዲ አፍሮ ሙዚቃውን ካወጣ በኋላ በሚሊዮኖች የሚቆጠሩ እንግዲህ የሱ ሀሳብ ደጋፊዎች ዩቲዩብን አጥለቅልቀው እንደከረሙ የምናውቀው ነው። አዲስ አበባን ጨምሮ በተለያዩ ሀገሪቷ ክፍሎች የቴዲ አፍሮ ሙዚቃ ከፍ ብሎ ተደምጦ እንደነበር ይታወሳል። በዚህም
አርቲስቱ በመንግስት ጫና ውስጥ እንዲገባ ተደርጓል። በዙሪያው ያሉ እንግዲህ ከሱ ጋር አብረው የሚሰሩ ወዳጆቹንና የማናጀሮቹን ጨምሮ በእስር ቤት ላይ እንደሚገኙ ይታወቃል። የቴዲ አፍሮ ሲኤምሲ የሚገኘው ስቱዲዮም እንዲሁ ዘርፊያ እንደተከናወነበት የሚታወቅ ነው። እነዚህ መረጃዎች ተጣርተው በተለያዩ የዓለም አቀፍ ሚዲያዎች ጭምር የወጡ መረጃዎች እንደሆኑ ይታወቃል። የቴዲ አፍሮ ሙዚቃ በዓለም አቀፍ ዙሪያ በታላላቅ አምባሳደሮች በቢቢሲን ጨምሮ በታላላቅ ሚዲያዎች የተቃውሞ ሙዚቃው ሽፋን ተሰጥቶት እንደነበርና በበርካቶች እንደገባ የሚታወስ ነው። አሁን ደግሞ ቀስ እየተባለ ወደ ተቃውሞ ጎራ እየተቀላቀሉ ያሉ አርቲስቶች እየበረከቱ መምጣታቸው እንዲሁ እየታየ ይገኛል። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። በሌላ መረጃ በሌላ ጊዜ ዳግም እንገናኛለን። እስከዚያው ሰላም። የሚቆጨኝ ግን ከእናንተ ጋር ኦሮሞ መባሌ ይቆጨኛል። ከእናንተ ጋር መቆጠሬ የበታችነት ሁል ጊዜ ምስር ካልጋ ላይ ስትለው አማራ ነው ጣለኝ፣ እግሩን እንቅፋት ሲመታው አማራ ነው መታኝ፣ ስርቦ አማራ ነው ያስራበኝ፣ እንቅልፍ እምቢ ሲለው አማራ ጎረቤቴ ስለሆነ ነው፣ ድህነት ሲይዘው አማራ ጠንቁሎብኝ ነው። በእንደዚህ አይነት የሚኖር ማህበረሰብ እንዴት አማራ መሆን አማረኝ? እንዴት አማራ መሆን አማረኝ? የሚፈራ ህዝብ እንዴት የአማራ ባህል ቋንቋ ውስጥ መወለድ አማረኝ? እንዴ ስጧቸው ለአባል አማራ ካላሉ ምስታችሁም እንኳን የምታምጥ አይመስለኝም። አታረግዝም። ማታ ማታም ፓርታን አውልቃ አልተኛም ካለ ምስቶቻችሁ ዛሬ ማታ ከአማራ ጋር ነው እንደዋልችሁ እንደምትሉ እርግጠኛ ነኝ። ዛሬ ማታ እንዲያልሽኝ ከአማራ ጋር ነው የዋልሽው እንደምትሉ እርግጠኛ ነኝ። ነገር ማን ነው መቼም አልጸጸተም። የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቄ ነው የሚጸጽተኝ። የኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቄ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልክ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ። ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ነው። ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ነው፣ ኢትዮጵያዊ ነው አይደል? ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው፣ ክፉ ነው፣ ደግ ነው ላንተ አልነግርህም። ዕውቀትህን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ኢህአዲግ ራሱ ነው አይደል እንዴ? ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል። እና ስለ ህዝቡ ምን እነግርሃለሁ? አንተም ታውቀው ህዝብ አይደለ እንዴ አንተ?